ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጸባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። በእናቱ የሚያፍር ሰው ነበር። እናቱ ጠባሳ ናት ፊቷ። አንድ ቀን ከጓደኞቹ አስተዋውቋታል። አንድ ቀን ያፍርባታል። እሱ ዶክተር ነው። ለዚህ ያበቃችው እናቱ ናት። ያለ አባት አሳድጋ፣ አባቱ በልጅነቱ ነው የሞተው፣ ጦር ሜዳ ሄዶ። ጠራችውና ልጄ ለምንድን ነው ጓደኞችን ማታስተዋውቀኝ? እቤትም ስጠራቸው አንቺ ጓዳ ግቢ አትውጪ ትለኛለህ። እቤት ስጠራቸው ለምንድን ነው ልጄ እንዲህ የምታረገው? ሰው ሁሉ እኮ በእናቱ ደስተኛ ነው፣ አብዛኛው ሰው። አይ እናቴ ፊትሽ ጠባሳ ስለሆነ የጠባሳ ልጅ ይሉኛል ብዬ ነው አላት። ይሄ ነው የሚያሳፍረው። አንድ ነገር ልንገርህ፣ የጠባሳነትን ምስጢር ዛሬ እወቀው። ሕፃን ሆነ ገና የ1 ዓመት ከ3 ወር ሕፃን እያለህ ጎረቤት ቡና ልጠጣ ሄድኩኝ። ስመለስ ቤቱ በሳት ተቀጣጥሏል። ሳር ቤት ነው። ወየው ልጄ ብዬ እየሮጥኩኝ አንተን ለማዳን እቅፍ አድርጌ ልወጣ ስል እሳቱ ፊቴ ላይ ወደቀ። ለአንተ የመጣ እሳት ፊቴ ላይ ወድቆ አንተ ተርፈሃል። ያንተ የዛሬ ውበት የኔ የፊቴ መጠበስ ነው አለች። ልቡ ተነካ፣ አለቀሰ ይላል። ከዛን ቀን ጀምሮ እናቱን አደባባይ ላይ ይዞ እዚህ ላይ የምታዩት ውበት እሷ የሰጠችኝ ነው፣ የእሷ ጠባሳ ደግሞ የኔ ነበረ፣ ተቀያይረን ነው እያለ እናቱን በአደባባይ ማክበር ጀመረ። በህይወት ዘመናችሁ ውስጥ መነካት ያስፈልጋል። ቤተሰቡን የማይወድ እናቱን ቦታ የማይሰጥ ዛሬ ሁልጊዜ ዘላለም የሚኖሩ እየመሰላቸው 40 ዓመትም ላይ ሁሌ ማሙሽ የተባለ መኖር የሚፈልግ ሰዎች አሉ። ልጅ ሊኖር ይችላል፣ ግን እንዳይመስላችሁ ጊዜ ሳይቀድማችሁ ጊዜ እንቅደሙ። ጸጸቱን መሸከም አትችሉም። ነገ ላይ ወየው ይሄን አድርጌ ቢሆን ኖሮ ከሚል ጸጸት እንድትድኑ ነው። ግን የምትችሉትን ሁሉ አድርጋችሁ ረርታችሁ አቅማችሁ የፈቀደውን አድርጋችሁ ታማ አስታማችሁ፣ ወንድማችሁ ታሞ አስታማችሁ፣ በችግሩ ደርሳችሁ የሚገባውን ነገር ከናንተ የሚጠበቀውን የሰውነት ግዴታችሁን ሁሉ ተወጣችሁ ከአቅም በላይ በሆነው ሁኔታ ችግሮች
ልጆች ተፈጥረው እናት ሄዳ አባት ሄዶ ሰውን አታችሁ የሆነው ነገር ሆኖ ከሆነ ግን አትጨነቁ። ቅበሩ፣ አልቅሱ። ከዛ በኋላ እግዚአብሔር ያንተ ፈቃድ ነው ብላችሁ ተጽናኑ። በእናንተ ለቅሶ የሚለወጥ ነገር የለም። በእናንተ እንባ የሚለወጥ ነገር የለም። ራሳችሁን ትጎዳላችሁ። እናትክን አስታመህ አባትክን አስታመህ በጊዜ ረድተህ ወገኖችን ረድተህ በሞት ሄደው ከሆነ ለጊዜው 3 ቀን ማልቀስ ይገባል። ነፍስ ከስጋ ስትለይ ይለቀሳል። ነፍስ ከስጋ ስትለይ ይለቀሳል። 3 ጊዜ ነው ለቅሶ የሚፈቀደው ለክርስቲያን። የዕቅበተ ሃይማኖት መምህራንን እና ሥርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል። በዚህ አጋጣሚ ለእርሱና በጥበብና በእውቀት ኮትኩተው ላሳደጉት ወላጆች በቅድስት ቤተ ክርስቲያን ስም ላቅ ያለ ምስጋናችን እናቀርባለን። እሱ ከአብ ጋር እኩልነት ያለው ፍጹም አምላክ እንደሆነና ከአብ የተለየ አምላክ እንደሆነ ዮሐንስ በመጀመሪያዎቹ ቁጥሮች ያስቀምጣል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይላል። አንተ ለማረም 5 ዓመት አንጠብቅም። አንተ ድድብና 5 ዓመት አንጠብቅም። እሺ እኛ ደግሞ እናጋልጣለን። እንዴት አላችሁ ኦርቶዶክሳውያን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይሄንን ክህደት ይሄንን ምንፍቅና እናጋልጣለን። ሐሳባችን ስንገባ ይሄ ከሃዲ ይሄ መናፍቅ ከዛሬ ስንት ዓመት በፊት ከእመቤታችን ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ አልነሳም የሆነ ሚራክል ነው እንጂ ሀፕን ያደረገው አለ። ከዛ ከ5 ዓመት በኋላ መጥቶ አስተካክያለሁኝ አለ። የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስህተት ነው። አሁን ደግሞ መጥቶ ምን አለ? ኢየሱስ ክርስቶስ ከአብ የተለየ አምላክ ነው አለ። የተለያየ አምላክ ማድረግ አብ ሌላ አምላክ ነው፣ ወልድ ሌላ አምላክ ነው፣ መንፈስ ቅዱስ ሌላ አምላክ ነው። which means ለፕሮቴስታንት 3 አምላክ አላቸው ማለት ነው። ሎቱ ስብሐት ክብር ይግባውና ጌታችን ኢየሱስ ክርስቶስ ግን እኛ በተረዳ በጎላ ነገር እንደምናገው ከአብ ያልተለየ አምላክ ነው። ወልድና አብ አንድ ናቸው። ወልድና አብ መንፈስ ቅዱስ አንድ ናቸው። የዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ ሲናገር ለደቀ መዛሙርቱ ምን አለ? እኔና አብ አንድ ነን፣ እኔን ያየ አብን አየ አለው። ለናትናኤል ማለት ነው። ጌታ ሆይ አብን አሳየንና ይበቃናል አለው። እስከዛ ድረስ ከእናንተ ጋር ስኖር እንዴት አታቀኝም አለው። እኔና አብ አንድ ነን፣ እኔን ያየ አብን አየ አለ። ታዲያ ያንተ ክህደት ከየት ነው የሚመነጨው? በእርግጥ እውነት የላችሁም። ሁሌ ክህደት፣ ሁሌ ውሸት፣ ሁል ጊዜ ሰውን ማሳሳት ነው። እኔ በጣም የማዝነው እዛ ውስጥ ናችሁ። የዛሬ 9 ዓመት የሚያጨበጨባችሁ፣ የዛሬ 4 ዓመት የሚያጨበጨባችሁ፣ ዛሬ የሚያጨበጨባችሁ ብዙ አጨብጫቢዎች አላችሁ።
በክህደት ዓለም ውስጥ ያላችሁ ማለት ነው። ኦርቶዶክሳውያን ንቁ ከእንደዚህ አይነት መናፍቆች ፕሊስ። መልካም ወጣት እያለ የሚወስደው መልካም ማጣት ነው። የክህደት አስተማሪ ነገ ለሚመጣው ለኤቲስቱ ዓለም ኢትዮጵያን እያመቻመቹ ነው ያሉት። ከተለያዩ ዓለም አቀፍና ኢንተርናሽናል ከሆኑ ግብረ ሰናይ ከሚሉ ግን ሰናይ የሆነ ግብር ከሌላቸው ተቋማት ጋር በመተባበር ማለት ነው። መንቃት አለብን። እንደ አይነት ክህደት እጅግ አደገኛ የሆነ ክህደት እኮ ነው። አብ ከወልድ ከአብ የተለየ አምላክ ነው አይባልም እንዴ? መጽሐፍ ቅዱስ አይናገርም። ስለ ሁለት አምላክ አያወራም እኮ። ኧረ መድኃኒዓለም ለክህደታችሁ ልካብጁለት። ታች ቤቶች ዛሬም ፕሊስ ታረሙ፣ ተመለሱ ወደ ትክክለኛዋና ሐዋርያዊት ወደ ሆነች አፖስቶሊክ ሰክሰሽን ወዳላት ጌታችን ኢየሱስ በደሙ ላጸናት ወደ ቅድስት ተዋሕዶ ቤተ ክርስቲያን እንድትመጡ ግብዣ እናቀርብላችኋለን። የሰባውን ፍሪዳ እያረርን ኑ እንላችኋለን። አሁንም ተመለሱ። ካልተመለሳችሁ ግን እንደ ሰዶምና ገሞራ ትጠፋላችሁ። ቸርቾቻችሁ መንገድ ነው የጀመሩት ወደዚያ መንገድ ስለሆነ ማለት ነው። የምንጠብቀው ቀጣይ ደግሞ ያው እሱ ነው። ከክህደቱ ውጪ የምንጠብቀው ደግሞ ይሄን የሰዶምና የገሞራን ኃጢአት ነው በእናንተ ቸርች ውስጥ የምንጠብቀው ቀጣይ ማለት ነው። እግዚአብሔር ከዚያ አዳራሽ ከዚያ የጨለማ ማህበረሰብ ከዛ ከጥልቁ ውስጥ ህዝቡን ያስመልጥ። ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁ እኛው ሀገር ኢትዮጵያ ውስጥ ነው። ይሄ እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ። እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከ መጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። ይህንን ቪዲዮ ሼር ማድረጋችሁ ምናልባት አንድ የተጨነቀን ሰው ከእንደዚህ አይነት አጭበርባሪዎች ልንታደገው ስለምንችል ቪዲዮን በደንብ ላይክ በደንብም ደግሞ ኮፒ ሊንክ ሪፖስት ማድረግ አትርሱ። በዚህ ቪዲዮ ማስተላለፍ መንገር የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉ ነገር ስርዓት ያላት ስንዱ እመቤት ናት። አንድ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለማጥመቅ የግድ ካህን መሆን አለበት። ዲያቆን ማጥመቅ አይችልም። ከዛ በታችን ባለ የማዕረግ ላይ የሚገኙ ማንኛውም አካል ምህር ነኝ እንትን ነኝ በማለት ማጥመቅ አይችልም። ታዲያ ቤተክርስቲያኒቷ ትምህርት እንደዚህ አይነት ሆኖ ሳለ ግን በጣም በሚገርም ሁኔታ አሁን በተለያየ ቦታዎች ላይ ራሳቸውን አጥማቂ አድርገው የሾሙ ምዕመኑን እንደዚህ የሚደበድቡ ከክህነቱ የሌሉበት ስርዓቱን የማያውቁ ገንዘብን መሰብሰብ ብቻ ታርጌት አድርገው የመጡ ሐሳውያን ብዙ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሆይ ልጆቻችሁ ታመውባችሁ ስርዓታችሁ የተለያየ የህይወት እንቆቅልሽ ውስጥ ሆናችሁ ምናልባት ፈውስን ምህረትን አገኝ ይሆን ብላችሁ ምናልባትም ደግሞ በሶሻል ሚዲያ እንደዚህ አይነት ቪዲዮ ስታገኙና እኚህን ሰዎች ስታዩ እንደው እዛ ብሄድ እግዚአብሔር ይፈውሰኝ ይምረኛል ይሆን ብላችሁ በየዋህነትና በቅንነት ወደ እነዚህ ሰዎች ጋር የምትሄዱ ካላችሁ ራሳችሁ ላይ ፈተና ነው የምታበዙት። ከጭንቀታችሁ ለመፈወስ ካላችሁበት መከራ ውስጥ ለመውጣት ትንሽ ቆም ብላችሁ ከእንደዚህ አይነት ሐሳውያን ራሳችሁ እንድትጠብቁ ማለት ትፈልጋለሁ። እስኪ ወደ ሰሞነኛው ጉዳይ እንግባና አንዳንድ ሰዎችን ኢንተርቪው እናድርጋቸው። ምን ትላላችሁ? ዳዊት ወንድማችን የሉትራኑ ማለት ነው ጴንጤኮስታል በጥምቀትና በጌታ ስጋና ደም ላይ ስታለች ወይስ ልክ ነች? ጴንጤኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። አቤት አቤት፣ እስኪ ድገምልን። ጴንጤኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው። 100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ጴንጤኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ነው ያልኩት። ትክክል አይደለም ቫሊድ አይደለም ብዬ 100% ስለማምን ማለት ነው በጥምቀትና በጌታ እራት ላይ። ስለ መልሱ እናመሰግናለን። አማንሻ ነው
እንዴት አለ ወዳጄ? ሰላም ነው ወይ? ጤናህ እንዴት ነው? እስቲ ጥያቄ እንጠይቅ። ፔንቴኮስታል በልሳን ላይ ስታለች ወይስ አልሳተችም? ወይንም ደግሞ ልሳን እያሉ የሚናገሩት መጽሐፍ ቅዱሳዊ ነው ወይስ አይደለም? አላምንበትም። ያው አላምንበትም የሚለው ይሄ ነው። አላምንበትም የሚለው ይሄ ነው። የማታምንበት መጽሐፍ ቅዱሳዊ ስለሆነ ነው ወይስ መጽሐፍ ቅዱሳዊ ስላልሆነ? ነው መጽሐፍ ቅዱሳዊ ስላልሆነ ነው። መጽሐፍ ቅዱሳዊ ስላልሆነ ነው። መጽሐፍ ቅዱሳዊ ስላልሆነ ፔንቴኮስታል ስታለች ማለት ነው። በጣም ጥሩ። አንድ ጥያቄ ልጀምርልህ አማን ወንድሜ። ስለ ወንጌላውያን ስታወራ ፔንቴኮስታልን ያካትታል? ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ እኔ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ምናልባት እንቅስቃሴያቸው አቅም አግኝቶ ነው በወንጌላውያን ላይ ውስጥ የገባው እንጂ ከጅምሮ ወንጌላውያን እንቅስቃሴ አይደለም። ፔንቴኮስታሊዝም አሩ ነው ሊሞግት የሚፈልግ ካለ ኢትስ ኦፕን። ጭራሽም ትዝ አይሉም። በጣም ይገርማል። እሺ ታዲያ ከሰሞኑ ያው ጉዳይ ጋር ተያይዞ እንደዚህ ከሆነ እምነት ፔንቴኮስታል በልሳን ላይ ከሳተች እንዲሁም ደግሞ የዛሬ 90 ምናምን ዓመት ወይ ግፋ ቢል 100 ዓመት ከሆነና ስለ ወንጌላውያን ስታነሳ ትዝ ማይሉ ከሆነ ታዲያ ስለ ሚስጥራት ሲነሳ ሉትራኖች እንግዲህ ለረጅም ጊዜ ያምኑ የነበረውን እምነታቸውን ሲናገሩ ለምን ነበረ? ኢትስ ሰርፕራይዚንግ። አሁን ከሰሞኑ እንትን አንጻር እንደዛ አይነት ክሌም ከነዚህ ወንድሞች መምጣቱ በጣም ነው ሰርፕራይዝ የሚያደርገው። ነበርኩ ባይዞ ላይቡን እያየው ነበረ። ሲያቅለሸልሸኝ ነው ጥዬ ወጣሁት ማለት ነው። ተኛው ቶሎ ብዬ። ያ ቤት ደግሞ ሁሌም እንትን ነው ወደ ጎን ፔንቴኮስታል ላይ የሚተኮስበት ቤት። ወደ ፔንቴኮስታል እየተተኮሰ ነው። ታዲያ አንተም እኮ እንደዛ ብለህ ነበር። ይገርማል። ይሄ ያዙ ልቀቁኝ ሲበዛ ዳዊት ሀሳቡን ቀየረ አልቀየረም? ትክክለኛውን ነገር ከመናገር ውጭ ምን ማድረግ እችላለሁ? በሁሉ ነገር አንድማ ብንሆን አንድ ቤተክርስቲያን ነው የምንሆነው። እንደዛ አይደለም። ልዩነታችን የታወቀ ነው። ያነባል እኮ ሰው፣ ቴክኖሎጂ አለ። የእኛም ኮንፌሽን እኮ ያነባል፣ ካታኪዝሞቻችን ያነባል፣ ስኮላሮቻችንን ሁሉ እኮ ያነባሉ። እዚህ ዕቅበተ እምነት ላይ የሚሰሩ የኦርቶዶክስ ዕቅበተ እምነት እንትኖች ዝም ብለው እኮ አይደለም ያነባሉ። ስኮላሮቻችን ያነባሉ፣ ኮንፌሽኖቻችን ያውቃሉ፣ ልዩነቱን እኮ ያውቁታል። ስለዚህ ያንን ኢቨን ዲቤት ስናደርግ እንደኔ የምለው ምንድነው፣ ዲቤት እንኳን ስናደርግ ከኦርቶዶክስ ጋር ፔንቴኮስታል ሆኖ ነው ዲቤት ማድረግ ያለበት። ሉትራን ዲቤት የሚያደርግ ከሆነ ከኦርቶዶክስ ጋር ሉትራን ሆኖ ነው ዲቤት ማድረግ፣ ሪፎርምድ ሆኖ ነው ዲቤት ማድረግ ያለበት። የግድ ለምንድን ነው የምንጋጋጠው? አንድነን እያለን ለምንድን ነው እንደዚህ የምንለፋው የምንጣጣራው? ለምን ጨፍልቀን አንድ ብቻ ለማድረግ ለምን እንጥራለን ነው። አሁን የእኛ እንትን ምንድን ነው? መጨፍለቅ የለብንም። የራሳችን አይደንቲቲ አለን ነው። በቃ ይሄ ነው። ገብቷችኋል? እኛ ገብቶናል። አትጨፍለቁ ወይንም ደግሞ እየመጣችሁ ምን አትበሉን። የተለያየን እንደሆነ አይነት ኢሜጅ ለማሳየት ምናምን የሚሄድበት መንገድ አለና ቻይልድሽ ነው የመጨረሻ። አትበሉ። በቃ የተለያያችሁ ናችሁ። የተለያየን አታስመስሉ ሳይሆን የተለያያችሁ መሆናችሁ ልታውቁ ይገባል ማለት ነው። ፕሮቴስታንት አሁን ትልቁ ችግር ምንድን ነው? በተቃውሞ መከፋፈል ነው። በዓለም ዙሪያ ወደ 4000 ዲኖሚኔሽን ነው ያለው። ዶክተር አብይ ቤተመንግስት ራሱ ሰብስቦን ሲያናግረን የቱ ጋር እናገኛችሁ እናንተ 1000 ቦታ ነው ያላችሁ ነው ያለው። ትንሽ ነገር በቃ የማይለያይ ጥምቀት ውሃ ውስጥ ነከርክ አፈሰስክበት በሚል ይጣላና እኔ ሌላ ቸርች ከፍቻለሁ ይላል። ምን እያልን ነው? እንዳጠቃላይ ፕሮቴስታንቲዝም አንድ ስብስብ አንድ እምነት አይደለም፣ የእምነቶች ስብስብ ነው። የእምነቶች ስብስብ ከሆነ ደግሞ በመንፈስ ቅዱስ እየተመራ ነው ማለት አይቻልም።